የሆነ ትንሽ ነገር ጥፋት ባየች ቁጥር እኔን መጨቅጨቅ ከዛ እኔ እሷን ይቅርታ ስጠይቃት አፈር ዲሜ እስክልስ ድረስ መጠበቅ ይሄንን ነገር ደግሞ ለወደፊታችንም ደግሞ እኔ እንደዚህ አልለመደብኝም። ሁላችንም እኮ ጥሩ ስሜት ላይ ሆነን አይደል እኔ አሁን እየነገርኩ እኮ ነው ብዙ ዋጋ የከፈልኩለትን ነገር ዝም ብሎ አበቃለት እያልኩ ሳይሆን በጣም ብዙ ነገሮችን ለፍቻለሁ ለዚህ ነገር አብረን ለመሆንም በጣም ብዙ ነገሮች እሷ ማድረጋ ሊሆን ይችላል። አሁን ማርክ ምን እንደነካው አላውቅም። ማርቆስ እንደዚህ አይነት ልጅ አይደለም፣ ግን ያው የሚነገረው ነገር ይሰማል። ባይዙ እኔ በነገራችን ላይ በጣም ነው የሚያከብሩኝ የቶቼ ልጆች። ለመንኳት ከዛ ለምኛት አልፈልግም ብላኝ ልክ አዲስ ሰው ወደ ህይወቴ ሲመጣ እፈልግሃለሁ ታስፈልገኛለህ እንደዚህ ካልሆንክልኝ የሚባል ነገር ከመጣ ሁለታችንም ሰላም ምንሆን የሚመስለኝ አይደል። ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ሁሌ የሆነ ነገር ሲኖር ያስጠላል። ህይወት ራሱ ይገብዳል አይደለም። ዛሬ ነገ ላይስ ምን አይነት ህይወት ሊኖር ይችላል? እንደዚህ በቤተሰብም ዘንድ ባለፈውም እናቱም ጥሩ ነገር አርጋ ነበር ሄደችው። ግን መልሶ ማርክ አሁን ያደረገው ነገር እኔ ትንሽ ደስ አላለኝም። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የትችራዴ ቤተሰብ ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ትንሽ ጠፈት ብያለሁ የለውም ሰሞኑ እና ዛሬ የመጣሁት ትንሽ ማርክ ጋር ችግር ተፈጥሮብኝ ነው ማርክን ላገኝ የፈለኩት። ያው ታውቃላችሁ ማርክና ቤዝ ያላቸው ቤተሰባዊነት እንደገና ያላቸውም ጓደኝነት በጣም ደስ የሚል ነገር ነበር የነበረው። ግን አሁን ከትንሽ ጊዜ በኋላ እኔም አይቻለሁ እሷም ደውላ በስልክ ኮንታክት አድርገኛለች እና በጣም ተማራ ያለቀሰች ነው ያናገረችኝ። ምን እንደሆነ እኔም በአካል ላገኘው አልተመቸኝም። ያው ስራ ላይ ሆኜ ቢዚ ነኝ። እኔም ያለሁበት አካባቢ ትንሽ ከነሱ ራቅ ይላል እና ዛሬ እስቲ ማርክን ላገኘው ፈልጌያለሁ። ደውዬ በጣም ተቆጥቼ የትም እንዳይሄድ ቤት ላይ ሰፈር ላይ እንዲጠብቀኝ አስቀድሜ ከትላንት በስቲያ ነው ደውዬ ያስጠነቀቅኩት እና ቤዝ ያው እንደምታውቁት በጣም ጥሩ ልጅ ናት። እኛ በቃ አንዴ ከቤተሰብ አስተዋውቋታል፣ ከኔም ተዋውቀናል እና አንዴ ደግሞ በእኛ ቤተሰብ ላይ አንድ ያወቅነው ሰው ከተዋወቀን በኋላ ጥሩነቱን ካየን በኋላ ሌላ ነገር ሲፈጠር ደስ አይለንም። በቃ ደስ አይለን። በቤተሰብም ዘንድ ባለፈውም እናቱም ጥሩ ነገር አርጋ ነበር ሄደችው። ግን መልሶ ማርክ አሁን ያደረገው ነገር እኔ ትንሽ ደስ አላለኝም። እሷም ማልቀሳ ነው በጣም ርር ብላል ታናግረኝ የቻለችው እና በስልክ ነው ያወራነው በአካል። እኔም እሷን ላገኝ ፈልጌ ነበር ላገኛት አልቻልኩም እና ዛሬ ማርክን ለማግኘት ቀደም ብዬ ከትላንት ወዲያ ጀምሬ ነው በስልክ ያስጠነቀቅኩት ደውዬ እና ዛሬ ያገኘዋለሁ ብዬ አስባለሁ። ጠብቀኝም ብየዋለሁ፣ የትም አልሄድም ብሎኛል እና እኛ ቤት እንዳልኳችሁ አንድ ሰው ከደስ ካለን ከተቀበልነው በኋላ ድጋሚ አላስፈላጊ ነገር ውስጥ አላስፈላጊ ውጥንቅጥ ውስጥ ገብተው ሌላ ነገር እንዲያሳዩ እንዲሆንም አንፈልግ። እነሱ ገና ናቸው። አሁን ገና ብዙ የሚጠብቃቸው ነገር አለ። እጅግ በጣም ብዙ የሚጠብቃቸው ነገር አለ። ገና ምኑን ጀመሩና ነው። ገና ወደፊት አብረው ሲሆኑ ብዙ ነገሮች አሉ። ገና ካሁኑን ግን እንደዚህ አይነት ነገር ማድረጉ ለምን እንደሆነ ማርክ ባላቅም እንደዚህ አይነት ነገር አልነበረበትም እንደማቀው። ግን አሁን ምን እንደተፈጠረ እስቲ በግልጽ ይነግረኛል። እኔም እቆጣዋለሁ በጣም ያው ቁጣዬን ይቀበላል ብዬ አስባለሁ። እንግዲህ አብረው ላገኛቸው አልቻልኩም። አብረው ላገኛቸው እሱ ፈቃደኛ አልሆነልኝም። ካገኘኸኝም ብቻዬን አገኘኝ ስላለኝ እስቲ ብቻውን ዛሬ አገኘውና የሚለኝም ነገር ለማየት ለመስማትም ሞክራለሁ። ከዛ በኋላ መቆጣት ካለብኝም እቆጣዋለሁ። ማድረግ ያለብኝም ነገር ካለ ማድረግ አለብኝ ብዬ አስባለሁ እና እኔ እንደ ቤተሰብም ስናየው ደስ ስላላለኝ ነገሩ እስቲ ዛሬ አጋጣሚ ስራም ስላልሌለኝ ያው ስራም ዝግ ስለሆነ ዛሬ ፍሪ ጊዜ ስላገኘው ነው ዛሬ ላገኘው ቻልኩት። አሁን ያው በስራ በምን ያው እንደምታውቁት እኔ ያው የመንግስት ስራ ስለሆነ የምሰራው ምንም አይነት ጊዜ የለኝም። የነሱ ሰፈርና የኔ ሰፈር በጣም ሩቅ ነው፣ የ2 ሰዓት መንገድ ነው የሚያስኬደው እና ዛሬ ያው ጧት ተነስቼ ነው እኔም ከሰፈሬ ወደ እነሱ መንደር ልሄድ ያሰብኩት እና አሁን ያለሁበትም አካባቢ ወደ እነሱ አካባቢ ስለሆነ
እስቲ ማርክን ያው ቤት አገኘውና እስቲ በስፋት ጠይቀዋለሁ። እሱም ቀስ ብሎ ያወራኛል ብዬ አስባለሁ። አላስፈላጊም ከሆነ የሚያደርገውን ነገር ያቆማል። እኔም እቆጣዋለሁ። ካልሆነ አንድ ቀን ደግሞ ሁለቱም አንድ ላይ የማገኝበት ጊዜ አመቻችቼ ለመለያየት ነው ዛሬ የምሞክረው ከማርክ ጋራ ሲውቴብል በሆነ ኤንቫይሮንመንት ላናግረው ፈልጋለሁ። ያው ከዛ በኋላ እስቲ የሚለኝን ላድምጥና ያለውን ነገር ለመፍታት ለማስተካከል የሚሆን እሞክራለሁ። ያው እህቴም ትንሽ ቅር እያላትም ስለሆነ ያለውን ነገር ለመፍታት ጥረት አደርጋለሁ። አሁን ያለው ሰፈሩ አካባቢ ስለሆንኩ ልደውልለትና ለመገናኘት እንሞክራለን። እና ያው እኔ አሁን ማርክ ምን እንደነካው አላውቅም። ማርቆስ እንደዚህ አይነት ልጅ አይደለም፣ ግን ያው የሚነገረው ነገር ይሰማል። ባይዙ እኔ በነገራችን ላይ በጣም ነው የሚያከብሩኝ የእህቶቼ ልጆች፣ ይሰማኛል፣ አወራዋለሁ እና በዚህ ልክም ኤክስፔክት አላደርግም ከሱ እንደዚህ ያደርጋል ብዬ አላስብም። ስለዚህ ለማግኘት ሞክራለሁ። እስቲ ስልክ ተደወለ እንዴ? ኦኬ። ሄሎ ማርክ ሰላም ነው? መጥቻለሁ። እዚህ ሰፈራችሁ አካባቢ እኮ ደርሻለሁ። መታጠፊያው ጋር ነኝ። እና ምን ወደ ውጭ ወጣል እንዴ? መታጠፊያው ጋር ነህ? በቃ እዛ እንገናኛ። በቃ እኔም እዛ ጋር ደርሻለሁ። በቃ እንገናኝና ካልሆነ ውጭ እናወራለን፣ ካልሆነ ቤት እንገባለን። በቃ እንገናኝሽ። በቃ እሺ። ማር አጎቴ አለን። ደህና ነህ? ሰላም ዳ አለ ሁሉ ሰላም ነው። ዛሬ በካሜራ ነው። ዛሬ ያው እና ከካሜራ ላገኝ ብዬ ነው እንጂ እኔ እኮ ወደ ቤት እየሄድኩ ነበር። በቃ ወጥቻለሁ ስላልከኝ እኔ ደግሞ እንደተፋብኝ ስለወጣሁኝ እንደተፋብኝ ብዬ ፈጠነ መጣሁልህ። ምንድን ነው እንደዚህ በካሜራ? ሰላም ነህ? ደህና ነህ? እንዴት ነው? እና እዚሁ እንገናኝ እንዴ? ቤት እንሂድ ከፈለክ እንሄዳለን፣ ችግር የለውም። ምሳ ምናምን ትበላለህ? በኋላ እንትን እንላለን። ምን ቤት ሰርታል እንዴ? ሙያ ታውቀዋለህ? ተው ሙያው እንኳን ተው፣ ብዙ ባለሙያ እኮ ነኝ። ተው ሙያው ለእኛ ልቀቅልህ። ይኸውልህ ድፍን እንቁላል በዘይት ጠብሼ ያበላሁ ሰው ነኝ። ታውቃለህ? እሱ ይሆነሽ ችግር የለውም አለው። እንዴት ነህ? ጠፋህ? ምንድን ነው ጣል አደረገህ? ያው የትሽንግ ነገር ያው የቲቸር ነገር ያው ከባድ ነው። ቢዚ ነው፣ ጊዜ የለንም እንደምታውቀው አለን። እግዚአብሔር ይመስገን። ዛሬ ከየት ተገኘሽ? ከሰፈር ነው የመጣሁት። ያው አጋጣሚ ዝግም ስለሆነ ኦኬ ላገኘ ብዬ ነው። እንግዲህ አሁን የቱ እዚሁ ጋር ቁጭ ብለን እናውራ? እስኪ እንቀመጥ እዛ ጋር ወይስ ቆመን እናውራ? የምታወራኝ ከሆነ እንደዚሁ ማውራኝ ምንድነው? አስጨነቀኝ እኮ ሌላ ችግር የተፈጠረ ነገር አለ። አዎ ላገኝ ፈልጌ ነው በነገራችን ላይ ዛሬ። እና ምንድነው አንተና ቤዝ ጋር የተፈጠረው ነገር? ማለት ደስ አላለኝም። እኔ ማርክ በዚህ ልክ ኤክስፔክት አላደረገውም ብዬ አስብ። አሁን እኮ ያበቃለት ነገር ነው አዲ። አሁን እንደገና እንደ አዲስ መጀመር ስለማያስፈልግ ነው። አንዳንድ ነገሮች ብዙ ነገሮችን ታደርግለታለህ፣ ለዛ ነገር ዋጋ ትከፍልለታለህ አይደል? ዋጋ ለምትከፍልለት ነገር ደግሞ ምላሽ ትጠብቃለህ። ምላሽ ካላገኘ ደግሞ ትተዋለህ። ምን ማለት ነው እንደዚህ ማርክ? አይደል ይሄ በዛ ልክ እኔ አሁን ይኸውልህ ባለፈው እሷ እህቴ መጣች አይደል እንዴ? እናትህ መጣች፣ ነገሮች ተስተካከሉ፣ ደስ ብሎኝ እኔም አይቼው ነበር ቪዲዮ ላይ ራሱ የተስተካከለ ነገር ነበር። ድጋሚ እኔ አሁን ቤዝ ደውላ እንደዛ ያረኩት ያወራችኝ በአካል ላገኛት አልቻልኩም። በጣም እኔም የሆነ ማህበራዊ ጉዳይ ገጠመኝና ሰሞኑ በቃ በስልክ አውሪኝ እስቲ ብዬ ሳወራት ደውላለህ እና ደስ አይልም። በቃ በጣም ተጎድታ በጥሩ ስሜት አይደለም ያወራችኝ። ባይዙ በጥሩ ስሜት አይደለም ያወራችኝ። ማናችንም እኮ ጥሩ ስሜት ላይ ሆነን አይደል? እኔ አሁን እየነገርኩህ እኮ ነው። ብዙ ዋጋ የከፈልኩለትን ነገር ዝም ብሎ አበቃለት እያልኩ ሳይሆን በጣም ብዙ ነገሮችን ለፍቻለሁ። ለዚህ ነገር አብረን ለመሆንም በጣም ብዙ ነገሮች እሷም አድርጋ ሊሆን ይችላል። ነገር ግን አሁን ላይ ሁለታችንም ሰላም ምንሆን የሚመስለኝ ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ሁሌ የሆነ ነገር ሲኖር ያስጠላል። ህይወት ራሱ ይገብዳል አይደለም? ዛሬ ነገ ላይስ ምን አይነት ህይወት ሊኖር ይችላል? እንደዚህ ዛሬ እንደዚህ ሆኖ ነገ ብዙ ነገር እኮ የሚጠብቃችሁ እኮ ለዛ ነገር ደግሞ እሷ ዝግጁ ስላልሆነች እኔና እሷ ብንጨቃጨቅም ብንጣላም በቤታችን ነበረ። ነገር ግን ያንን ነገር መቋቋም
መያዝ ካልቻለች የሆነ ትንሽ ነገር ጥፋት ባየች ቁጥር እኔን መጨቅጨቅ ከዛ እኔ እሷን ይቅርታ ስጠይቃት አፈር ድሜ እስክልስ ድረስ መጠበቅ ይሄንን ነገር ደግሞ ለወደፊታችንም ደግሞ እኔ እንደዚህ አልለመደብኝም። ተለማምጬም አላቅም ነበረ። እሷን ግን ተለማመጥኳት ስለማፈቅራት ስለምወዳት ገብቷል። እኔ በድፍረት እናቴ ጋር ወስጄ ያስተዋወቅኳት ስለማፈቅራት ነው እንጂ ሌላ ምንም ነገር ኖሮን አይደለም። ነገር ግን ያ ሁሉ ነገር የምከፍለውን ዋጋ እንደ ተራ ነገር ሲቆጠርብኝ እኔ ይቅርታ አድርግልኝና እኔ ምንም ምለው ነገር የለም። እንደዛ አይደለም ማርኬ። ይኸውልህ አንተ አሁን ለምሳሌ እንደዚህ በድፍረት እናቴ ጋር ወስጄ ያስተዋወቅኳት ምንም ነገር ኖሮን አይደለም አትበል። ምንም ነገርማ ኖሯችሁ ነው በድፍረት ያስተዋወቃት አይደል? እሱን እኮ ነው። አዎ የኔ የምትላት ወደፊት እኛ ቤት ደግሞ ታውቃለህ፣ አንዴ የሆነ ሰው ከተዋወቀን አንዴ ካወቅነው ወደ ውስጣችን ካስገባ ነው ገብቷል አይደለ? ከሄድ በቃ እንደዛ ነው። እኔ አሁን እናትም ይሁን እህቴ ማለት ነው እኔም ይሁን ቤዝን ባወቅኳት ልክ ኤክስፔክት አድርጌያታለሁ፣ በቃ አክሴፕት አድርጌያታለሁ በጣም ሲጀመር ደግሞ እኔ ማርክ አንተ ላይ በዚህ ልክ እኔ እንዳውም በጣም መበሽቀው የፍሬም ላይ ነው። ስለዚህ አንተ በዚህ ልክ ለምን ምንድነው አይደለም በቀላሉ ተነጋግራችሁ ሁለታችሁ መፍታት አትችሉ? ሞክሬያለሁ። እኔ ብቻዋን ላገኛት ቤቷ ሄጄ ገፍትራና ሱጥታ ያባረረችኝ። አልፈልግህም፣ ባፏ አልፈልግህም፣ በቃ የመጨረሻዬ ነው፣ ተይ የባክሽን አንድ ላይ እንሆን፣ እኔ ጭቅጭቅ አስጠልቶኛል፣ መጣላት በቃ በቅቶኛል። እንዴ አንድ ሳምንት ሰላም እንሆናለን፣ አንድ ሳምንት እንጣላለን፣ አንድ ሳምንት ሰላም እንሆናለን፣ አንድ ሳምንት እንጣላለን። ይሄንን ኑሮ ደግሞ የት ሀገር ያለ ኑሮ አይደለም። እሷ አሁን አንተ በምትለኝ ልክ አይደለም ለኔ ያወራችኝ እኮ ለኔ ያለችኝ አንተ በምትለካው ልክ። እኔ አሁን ለምሳሌ ቤዝ ለአንተ የሆነ ነገር ባይኖር እኔ ጋር ደውላ ይሄን አታወራኝ። ገብቷል አይደል? አንተ ያልከኝ አይደል ማለት ምናልባት እሷ ስሜታዊ ሆና ሊሆን ይችላል። ይዛል ስሜታዊ ሆና በነገሮች በሽቃ በነገሮች ሆነ ነገር ሆና ሊሆን ይችላል። አንዳንዴ ምን አለ እኔና እሷ ባልና ሚስት አይደለንም አይደል? ጓደኛ ነን፣ ፍቅረኛ ነን አይደል? ወደፊት ባልና ሚስት ልትሆኑ የምትችሉ ሰዎች ናቸው። ለመንኳት፣ ከዛ ለምኛት አልፈልግም ብላኝ ልክ አዲስ ሰው ወደ ህይወቴ ሲመጣ እፈልግሃለሁ፣ ታስፈልገኛለህ፣ እንደዚህ ካልሆንክልኝ የሚባል ነገር ከመጣ አንዳንዴ ይኸውልህ ሴት ምን አለ መሰለህ ወዲያውኑ ነው ስሜታቸውን ፊል የሚያደርጉት ሴቶች ወዲያው ነው በቃ ወዲያው ከስሜት ይወጣሉ፣ ወዲያው ስሜት ውስጥ ይገባሉ። በቃ የሴትነት ባህሪ ነው። ግን ምናልባት በወቅቱ ምን ብልሃት ወይም በጣም በሆነ ነገር ተናዳ በጣም ፊል አድርጋ ሊሆን ይችላል ያን አይነት ነገር ልትልም የቻለችው ካለችህም ማለት ነው። አይዶን ነው አላውቅም። አንተ ምናልባት እኔን ላለማሳዘን እንዲህ ልትለኝ ትችላለህ። ይሄ እኮ እውነት ያለ ነገር ነው፣ ሁሉም የሚያውቀው ነገር ነው። እንዴ እኔ ቤቷ ድረስ ሄጄ በዚህ ልክ ካለችህ እኮ ቤዝ እኔ ጋር አትደውልማ እኮ አሁን የደወለችው ልክ በህይወቴ አዲስ ሴት ስትመጣ የሆነች ሴት ስትመጣ ጓደኛም ትሁን ምንም ትሁን ግን እቺ የምን አዲስ ሴት ምትላት ምንም አይደለችም። የሆነ የፍቅር ጓደኛ ሆነ አይደለም የሆነ ነገር አይደለም፣ ብቻ አብረን የሆነ ነገር አሳልፈናል። አሁን እዚህ ስራ ጀምራለች። እኔ ዝም ብዬ ነው ያመጣኋት። ነገር ግን እሷ ወደኔ ህይወት ስትመጣ እሷ ወደኔ በቃ ታስፈልገኛለህ እንደዚህ ካልሆንኩኝ ምናምን የሚባል ነገር እኔ በቅቶኛል እኮ። ከዚህች ልጅ ጋርስ ምንድነው ያለ? ዝም ብሎ ለስራ ብቻ ነው ወይስ ምን? ለስራም አይደለም። አሁን እሱን ነገር ተውና አሁን ምንድነው እንዴት ነች ምናምን የሚለው ነገር እናንተን አያጋጨንም። ነገር ግን እኔ አሁን በሷም ጉዳይ ከሆነ የመጣው ይቅርታ ምንም ላደርጋለች እኔ በቅቶኛል። ገና ብዙ ነገሮች አሉ። እንደዛ እሷ ማገናዘብ አልቻለችም፣ የሆነ ነገር ማየት አልቻለችም። እና እኔ መጎዳት አለብኝ እኔ መሰቃየት አለብኝ ማለት አይደለም። እኔ እሷን ማሳዘንም አልፈልግም። ማሳዘን ስለማልፈልግ ነው በቃ ከህይወቴ ውጭልኝ ያልኩት። እኔም በቃ ራሴን ፍሬ አድርጌ እንዴ ብቻ መኖር እኮ ይቻላል። እሱ እኮ ይቻላል። ግን አይደለም ማርክ፣ አንድ ነገር አለ እኮ አሁን ከህይወቴ ውጭልኝ አንድ ሰው ዝም ብሎ ማለት ነው ከህይወቴ ውጣልኝ ከህይወቴ ውጭልኝ ምናምን በቀላሉ በዚህ ወርድ ብቻ እንትኖችን መዝጋት ይቻላል እንዴ? ከህይወቴ ውጭልኝ አልካት፣ እሺ በቃ የሆነ የሰርቴን ታይም ዲሲሽን እና ውሳኔ ሁለታችሁ የምትወስኑት ነገር ብቻ ነው የሚሆነው፣ ወይም አንድ ሰው በሚወስነው ውሳኔ ብቻ ነው የሚሆነው። ታዲያ ለምን ሆይኖት ከእናት ጋር ለምን አስተዋወቃት?
ዋይኖት ከኔ ጋር ለምን አስተዋወቀ? ሚሆን መስሎኝ ባናውቃቸው ቢሆን ነበር እኮ እኔ እንደዚህ እንድትለኝ ተገናኝተን እናወራለን አይደለም? ተገናኝተን እናወራለን። እንደዚህ አይደለም። ተገናኝተን እናወራለን።